አምስተኛው ሳምንት ደብረ ዘይት ይባላል። የወይራ ዛፍ ያለበት ከኢየሩሳሌም በስተ ምስራቅ ከቄድሮን ሸለቆ ጎን የሚገኝ ተራራ ነው ደብረ ዘይት። ስለ ኢየሩሳሌም መፍረስ፣ ስለ ዓለም መጨረሻና የዳግም መምጣቱን ያስተማረበት ቦታ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰላም እግዚአብሔር ምስለኹም ይኹን። ከበራት አሕዋቴን ሓቴን ኩልኹም ቤተሰበይ ከመይ ቀኒኹም? ኣነ ሰላሜ ኣምላኽ ምስገን። እንኳዕ ኣብፅሐኩም ናብ ሓምሸይቲ ሰንበት ናይ ዓብይ ጾም ደብረ ዘይት እንኳዕ ኣብፅሐና ኣብፅሐኩም። እሺ እምበኣር ሎሚ ከዓ በረከት ንምክፋል ሓምሸይቲ ሰንበት ደብረ ዘይት ሒዘ መፅእ ኣለኹሞ ሓበርና በረከት ንከፋፈል። ብላይክ ጀምርዎ ናብ ኩሉ ምእንቲ ክበፅሕ ማለት እዩ። እሺ ወዘሰ ኣዝለፈ ትዕግስቶ ውእቱ ይድህን። እቲ ክሳዕ መወዳእታ ዝዕገስ ግና ንሱ ክድሕን እዩ። ማቴዎስ 24:13 ደብረ ዘይት ማለት ናይ ኦም መውሊዕ ዘለዎ እምባ ማለት እዩ። ደብረ ዘይት ብኢየሩሳሌም ማእኸል ናይ ቄድሮስ ወሽመጥ ዝርከብ ቦታ እዩ። ካብ ናይ ኢየሩሳሌም ቤተ መቕደስ ኣደባባይ ናብ ደብረ ዘይት እምባ ካብ መሬት 75 ሜትሮ ዝንውሓቱ ዝኸውን ጎቦ እዩ። ናይ ጎይታና ኣምላኽና መድሓኒና ኢየሱስ ክርስቶስ ደቀ መዛሙርቱ ጴጥሮስ፣ ያዕቆብ፣ ዮሃንስ፣ እንድርያስ ብሓባር ኮይኖም ናይ ዓለም ፍጻመ ንገረና መዓዝ ከም ዝፍጸም ክንፈልጥ ደሊና ኣለና በልዎ። ኢየሱስ ክርስቶስ ግና ሓደ ብጣዕሚ ኣድላይ ዝኾነ ነገር ነገሮም። በሎም ድማ ኩሉ ሳዕ ተጠንቂቖም ተዓጊሶም ተዳልዮም ዝነብሩ ሰባት ናይ ግድን እዚኦም ምልክት ነገራት ኣየድልዮምን እዩ በሎም። ኣብ ደብረ ዘይት ተቐሚጡ እንተሎ ደቂ መዛሙርቱ ንበይናቶም ናብኡ ቅርብ ኢሎም እዙይ መዓዝ እዩ ዝኸውን? ናይ ምምጻእኻን ናይ ዓለም መወዳእታን ምልክቱኸ እንታይ እዩ? እስኪ ንገረና ኢሎም ጠይቕዎ። መድሓኒ ዓለም ኢየሱስ ክርስቶስ ከዓ ከምዚ በሎም፣ ዝኾነ ሰብ ከየስሕተኩም ተጠንቀቑ። ዝኾነ ሰብ ኣነ ጎይታ እየ፣ ኣነ ፈጣሪ እየ፣ ኣነ በዓል መድሓኒት እየ፣ ኣነ ነቢይ እየ፣ ኣነ ጎይታ ተገሊጹለ እዩ፣ ራእይ ርእየ እየ፣ ዓለም በዚ ሰዓት በዚ ዕለት በዚ መዓልቲ ክትሓልፍ እያ ዝብሉ ሓሰውቲ ጎሓሉ ሰባት እዮም። ኣይትስምዕዎም ኢኹም ኢሉ ነጊሩና ኣሎ። ጎይታና ኣምላኽና መድሓኒና ኢየሱስ ክርስቶስ ደቂ መዛሙርቱ ናይ ዓለም ፍጻሜኻ ወይ ከዓ ዳግም ምጽኣትካ ንገረና ኢሎም ምስ ጠየቕዎ፣ መብረቕ ካብ ምብራቕ ወፂኡ ክሳብ ምዕራብ ከም ዝረአ ምጽኣት ወዲ ሰብ እውን ከምኡ ክኸውን እዩ ኢሉ ንቅዱሳን ሃዋርያት ነገሮም። ናይ መድሓኒ ዓለም ምጽኣት ደቂ ኣዳም ክፈልጥዎ ይቕረ መላእኽተ ሰማያት እኳ ኣይፈልጥዎን እዮም ብሓቂ። ባዕሉ ኢየሱስ ክርስቶስ ኣብዚ ዓለም እናሃለወ ብወንጌል ማርቆስ ተጽሒፉ ከም ንረኽቦ ብዛዕባ እታ መዓልቲ እቲኣ ወይ እታ ሰዓት እቲኣ እንትርፊ ኣብ መላእኽቲ ሰማይ ኮይኑ ወይ ድማ ደቂ ሰባት ሓደ እኳ ዝፈልጣ የለን። ጊዜኡ መዓዝ ምዃኑ ኣይትፈልጥዎን ኢኹም እሞ ተጠንቀቑ ጸልዩ በሎም። ማርቆስ ምዕራፍ 13 ፍቕዲ 32 ክሳብ 34 ካብዚ በዚ ዘመን ሕልሚ ሓሊመ ራእይ ተራእይኒ ተገሊጹለይ ጎይታ ነጊሩኒ ዓለም ኣነ እየ ዝመርሓ ዝብሉ ሰባት ድኸሙ ኢልዎም ይልፍዑ ኣለዉ እምበር ሓንቲ ነገር ዝፈልጥዎ የብሎምን እዮም። ብዙሓት ኣመንቲ ኢና በሃሎ ናይ ኢየሱስ ክርስቶስ ምምጻእ ብዙሕ ትንቢት ምትንባይ ይኹን ግዜ መሕለፊ ፈቐድኡ እስፓልቲ ኣዳራሽ ዓበይቲ መንገድታት ቆይሞም ንስሓ እተው ምጽኣት ቀሪቡ ኣሎ ጎይታ ተቐበሉ ይብሉ። ዝገርም ነገር ንባዕሎም ንስሓ ዘይኣተው ከመይ ገይሮም ንኻልእ ሰብ ንስሓ እተው ይብሉ?
ንባዕልቶም ለያቡ ኣመንዝራታት ጨካናት ሰብ ቀተልቲ እንሃለዉ ንኻልእ ሰብ ስርሑ ከይሰርሕ ብፍርሕን ብጭንቀትን መከራ የብልዕዎ ናይ ህይወት መንገዲ እንታይ ምዃኑ ዘይፈልጡ ከመይ ገይሮም እዮም እሞ ስለ ህይወት ይሰብኩልካ? ፍጹም ክዕሽውና ኣይግባእን። መዓዝ ከም ዝመጽእ ብምሕሳብ ብምምርማር እዋኖም ካብ ምጥፋእ ዋላ ሓንቲ ዝፍጠር ነገር የለን። ባዕሉ መድኃነ ዓለም ዝሃበና ሕግን ስርዓትን ክንሕሉ ይግባእ ማለት እዩ። ኣቦታትና ካህናት መምህራን ሊቃውንቲ ኣብ ቤተ ክርስቲያን መድረኽ ኮይኖም ዘምህሩና ትምህርቲ ዝግስጹና ቃለ እግዚአብሔር ንበረኻ ኣፍሲስና ዘይሰማዕናዮ ምሲ ናይ ዝኾነ ሰብ ስብከት ብሓሽሽን በኣረቅን ብቆጽሊ መጽሊ ዝደንዘዘ ሰብ ኣሜን ኢልና ተኸቲልና ክንኸድ ከለና ዝሓመመ እቲ ሰብ ዘይኮነ ዝሓመምና ንሕና ተኸተልቱ ኮይንና ይስምዐኒ ብሓቂ። ውግእን ወረውግእን ክሰምዑ ኢኹም ኣስተውዕሉ፣ ኣይትደንግጹ። እዚ ኩሉ ብርግጽ ክኸውን እዩ። እንተኾነ መወዳእታኡ ሽዑ ኣይኮነን። ቃሉ ከምዚ ነገረና ዘሎ ብሓንሳእ ዝኸውን ኣይኮነን። ሞት ናብ ሕድሕድና ክትመጽእ ከላ ንዓኻ ምጽኣትካ እዩ። እስካብ ሽዑ እንታይ ንሰርሕ ነይርና? እንሰርቕ፣ እንዝሙ፣ ጓይላን ዳንኬራን ክንጐይሊ፣ ሰብ ብሓሰት ምስክር መስኪርና ናብ እስር ቤት መሓጁር ክንውርውር ኣበይ ነይርና ዝብል ሕቶ ተዘይመጸና ሕጂ ደኣ ካብ ኃጢአትናን በደልናን እንውጻእ ንስሓ ንእተው። እግዚአብሔር ፈቃር ኣምላኽ እዩ። ኃጢአትናን በደልናን ክሓድገልና ንሕና ጥራሕ ካብ ልብና ተጸጺትና ናብኡ እንቕረብ። ህዝቢ ኣብ ልዕሊ ህዝቢ መንግስቲ እውን ኣብ ልዕሊ መንግስቲ ክለዓል እዩ። ኣብ ዝተፈላለያ ቦታ ጥሜትን ፌራን ምንቅጥቃጥ ምድርን ክኸውን እዩ። ምጽኣት ኣመጻጽኣ ከመይ እዩ? ጎይታና ኣምላኽና መድሓኒና ኢየሱስ ክርስቶስ እዚ ዘለናዮ ዓለም ከሕልፎ ንኹሉ ከከም ስርሑ ክፈድዮ ክመጽእ ከሎ ብግርማ መለኮቱ ብኽበበ ተስብእቱ መላእኽቲ መለከት እናነፍሑ ክመጽእ እዩ። እንታይ ደኣ ዝመጻሉ ሰዓት ዘመኑ ዘመነ ዮሃንስ፣ ወርሑ ወርሓ መጋቢት፣ ዕለቱ ዕለተ ሰንበት፣ ሰዓቱ ፍርቂ ለይቲ ኢሎም ሊቃውንቲ ዝነግሩና እንተበልና ድማ እንታይ ደኣ ወንጌል ባዕሉ ሰዓታ ግዚኣ ዕለታ መዓልታ ኣይትፈልጥዋን ዝበለና እንተ ኢልና ብሓቂ እዩ። ብዙሓት ዘመነ ዮሃንስ፣ ብዙሓት ወርሓ መጋቢት፣ ብዙሓት ሰንበታት ዕለታት፣ ብዙሓት ፍርቂ ለይትታት ስለ ዘለዋ ስለ ዝኾነ ፈልዩ ክፈልጦ ኣይኽእልን ንማለት እዩ። ሞት ዝፈርሖ ነገር የብሉን። ጳጳስ ይኹን ንጉስ ይኹን ሃፍታም ይኹን ድኻ ይኹን ንማንም ኣይፈርሕን። ትእዛዝ እግዚአብሔር ጥራሕ ምሕላው እዩ ዘዋጽእ እምበር። መለከት ዝነፍሓሉ ሰዓት ምስ በጽሐ ምዉታን ካብ እግዚአብሔር ብዝርከብ ናይ ምሕረት ጠሊ ይለዓሉ። ጽቡቕ ስራሕ ዝሰርሑ ሰባት ናይ ህይወት ትንሣኤ ይለዓሉ። ዋጋኦም እግዚአብሔር ንቡሩኻት ዝተቐመጠ መከራ ሕማም ዘይብሉ ካብዚ ሕዚ ካልኣይ ሞት ዘይመውቶ ናይ ንጹሃን ምሕደሪ ናይ ደስታ ገነት ምእታው እዩ። ክፉእ ስራሕ ዝሰርሑ ግና ናይ ደይኒ ትንሣኤ ተሲኦም ምስ ኣስሓቲኦም ዲያብሎስ ይኾኑ። ካብ ደቂ ሰባት ኩሉ ሓደ ሰብ እኳ ክድሕን ዘይፈቱ ካብ ሰራዊቱ ምስ ኣጋንንቱ ናብ ዘለዓለም ቅጽዓት ይኸዱ። ናይ ጸልማት መጨረሻ ናብ ዝኾነ ስኒ ብምሕርቃም ብኽያትን ልቕሶን ሓዘንን ናብ ዘለዎ ምኻድ እዩ። ይቕሬታ ምሕረት ናብ ዘይብሉ እስካዕ ዘለዓለም ውፅኢ ዘይብሉ ናብ ገሃንመ ይወርዱ እዮም። ኣብዚ ዓለም እናሃለዉ ብምድሪ ጽቡቕ ስራሕ ኣይሰርሑን፣ ናይ ህይወት መንገዲ ኣይተኸተሉን፣ ናብ ዘለዓለም ሓዊ ይኸዱ ማለት እዩ። ስለዚ
ዝኾነ ነፍስን ስጋን ብትንሣኤ ጊዜ ይፈርዶም እዩ። እግዚአብሔር ናይ ተኣምራቱ ብዙሓት ዘርእየላ ናይ ነፍስን ናይ ስጋን ብሓድነት ምልኣት ዘይኣምኑ ሰባት ወይሎኦም። ኩሉ ሰብ ነንሕድሕዱ ከከም ስርሑ ከከም ናይ ኢዱ ድኻም ዋግኡ ክቕበል ክሓፍስ እዩ። ከምዚ ዓይነት ናይ ሞት ፍርዲ ከይረኽበና ከይፍረደና ምእንታን ሕጂ ካብ ድቃስና ንበራበር። ናይዚ ፍቱን መድሓኒት ንስሓ ምእታው እዩ እምበር ብምሕባእ ዝኸውን ነገር ኣይኮነን እዩ። ፍጹም ሰብ ንምዃን ምስ እግዚአብሔር መተዓረቒ ንስሓ እያ፣ ካልእ መንገዲ የለን እዩ ብሓቂ። በቲ እዋን እቱይ ንመከራ ኣሕሊፎም ክህብኹምን ክቐትልኹምን እዮም። ስለ ስመይ ከዓ ብኹሎም ኣሕዛብ ጽሉኣት ክትኮኑ ኢኹም። ሽዑ ብዙሓት እምነቶም ብምኽሓድ ንንሳቶም ኣሕሊፎም ክወሃሃቡን ክጻልኡን እዮም። ብዙሓት ሓሰውቲ ነቢያት ክለዓሉ እዮም፣ ንብዙሓት እውን ከስሕትዎም እዮም። ብሰንኪ ብዝሒ ክፍኣት ከዓ ካብ ብዙሓት ሰባት ፍቕሪ ክትንክእ እያ። ወዲ ሰብ ምስ ኩሎም ቅዱሳን መላእኽቱ ብኽብሩ ካብ ዝመጸሉ ጊዜ ሽዑ ኣብ ዙፋን ክብሩ ክቕመጥ እዩ። ኩሎም ኣሕዛብ ድማ ኣብ ቅድሚኡ ክእከቡ እዮም። ጓሳ ኣባጊዕ ካብ ኣጣሊ ከም ዝፈሊ ከምኡ ከዓ ንሱ በብወገኖም ክፈልዮም እዩ። ንኣባጊዕ ብየማኑ ንኣጣል ብጸጋሙ ክቖሙ እዮም። ሽዑ እቲ ንጉስ ብየማኑ ንዘለዉ ቅዱሳን ኣቱም ናይ ኣቦይ ብሩኻት ዓለም ካብ ዝፍጠር ጀሚሩ ዝተዳለወልኩም መንግስተ ሰማያት ክትወርሱ ንዑ። ጠሚየ ኣብሊዕኹምኒ ጸሚየ ኣስቲኹምኒ ጋሻ ኾይነ ተቐቢልኩምኒ ዓሪቐ ኸዲንኩምኒ ሓሚበ በጺሕኩምኒ ተኣሲረ ናባይ መጺኹም ጠይቕኩምኒ ኢኹም እሞ ክብሎም እዩ። ሽዑ እቶም ጻድቃን ኦ ጎይታ መዓዝ ጠሚኻ ርኢናካስ ኣብሊዕናካ ወይ ጸሚእኻስ ኣስቲናካ? መዓዝ ጋሻ ኾይንካ ርኢናካ ተቐቢልናካ? ወይ ዓሪቕካስ ከዲንናካ? መዓዝ ሓሚምካ ወይ ተኣሲርካ በጺሕናካ? ይብልዎ። እቲ ንጉስ ከዓ ካብዞም ንኡሳን ኣሕዋተይ ንሓደ ዝገበርኩምዎ ንኣይ ከም ዝገበርኩምዎ ብሓቂ እብለኩም ኣለኹ ኢሉ ይምልሰሎም። ብድሕሪዙይ ኣብ ጸጋሙ ንዘለዉ ኣቱም ርጉማን ካባይ ረሓቑ። ናብቲ ንሰይጣንን ንመላእኽቱን ዝተዳለወ ናብ ናይ ዘለኣለም እሳት ሓዊ ሃልሃልታ ኺዱ። ጠሚየ ኣይብላዕኹምንን ጸሚየ ኣየስተኹምንን ጋሻ ኾይነ ኣይተቐበልኩምንን ዓሪቐ ኣይከደንኩምንን ሓሚመ ኣይረኣኹምንን ተኣሲረ ኣይበጻሕኹምንን ይብሎም ብወቐሳ። ሽዑ ንሳቶም ኦ ጎይታ መዓዝ ርኢናካ ጠሚኻ ጸሚእኻ ጋሻ ኾይንካ ዓሪቕካ ሓሚምካ ተኣሲርካ ዘየገልገልናካ ኢሎም ይምልሱሉ። ሽዑ እቲ ንሓደ ካብዞም ዝነኣሱ ኣሕዋተይ ዘይገበርኩምዎ ንኣይ ከም ዘይገበርኩምዎ ብሓቂ እብለኩም ኣለኹ ኢሉ ይምልሰሎም። ሽዑ ንሳቶም ሓጣኣን ናብ ናይ ዘለኣለም ቅጽዓት፣ ጻድቃን ግና ናብ ናይ ዘለኣለም ህይወት ክኸዱ እዮም። ማቴዎስ 25:31 እስካዕ ፍጻሜ። ንስኻ ሰማይን ምድርን ክሓልፍ እዩ፣ ቃለይ ግና ንዘለኣለም ክነብር እዩ ኢልካ ኢኻ እሞ። ካልኣይ ድማ 3 ጊዜ ናይ መለከት ምንፋሕ ክኸውን እዩ ኢልካ ኢኻ እሞ። ንሱ ድማ ምውታን ዘንቅሕ እዩ። ብመጀመርያ ኣዋጅ ብዓለም ወሰን ኩሉ ዝተበተነ ናይ ስጋ ድቃቕ ይእከብ እዩ። ኣብ ልዕሊ መሬት ዘሎ ይኹን ኣብ ትሕቲ መሬት ዘሎ፣ ኣብ ባሕሪ ዘሎ ይኹን ኣብ ደረቕ ዘሎ፣ ኣብ ኣራዊት ከብዲ ዘሎ ይኹን ኣብ ልዕሊ መሬት ዝወደቐ ናይ ቅራፍ ስጋ ኩሉ ናብ ቀደሙ ከም ዝነበሮ ይኸውን እዩ። ካልኣይ ኣዋጅ ኣዕጽምቲ ምስ ስጋን ምስ ደምን ይተሓዋወሱ፣ ብዘይ ምንቅስቓስ ብዘይምንቕናቕ ክሳብ ግዚኡ ዝበጽሕ ፍጹም በድኒ ይኸውን እዩ። ብሳልሳይ ኣዋጅ
موتان كم عيني قصبت يلعالو يتسو يوم صادقانن حطانن كفؤ يخون صبوق يخون بهيوت زمنهم زسرحዎ ሁሉ ካብ መሬት ዝሰርሕዎ ክኽተሎም እዩ ስሮሖም ተሸኪሞም ክትስኡ እዮም ጻድቃንን ብየማንካ ሓጣንን ብጸጋምካ ክተقوሞም ኢኻ ነዚ መረጽካዮም ከምዚ ኢልካ ብምስጋና ቃል ክትናገሮም ኢኻ ንስኻትኩም ናይ አቦይ ብሩኻት ዓለም ተዘይተፈጠረ ዝተዳለወልኩም ዝተቐመጠልኩም መንግስተ ሰማያት ትወርሱ ናባይ ንዑ ይብሎም ሽዑ ጠምየ ነበርኩ አብላዕኹምኒ ሽዑ ጸሚየ ነበርኩ አስተኹምኒ ሽዑ ዓሪቀ ነበርኩ አልበስኩምኒ ሽዑ ሓሚመ ነበርኩ በጻሕኹምኒ ሽዑ ገሸ ነበርኩ ተቀበልኩምኒ ሽዑ ተኣሲረ ነበርኩ መጺኹም ጠየቅኩምኒ ኢኹምሞ ነቲ ዝሰራሕኽዎ ጽቡቕ ነገር ይነግረኩም እዩ ካብኡ ንድሕሪት ናብ ጸጋሙ ተመሊሱ ንሓጣንን ብወቀሳ ቃል ከምዚ ኢልካ ትኹርዮም ኢኻ ንስኻትኩም ርጉማን ካባይ ረሓቁ ንሰይጣንን ንሰራዊቱን ናብ ዝተዳለወ ናይ ዘለዓለም ሓዊ ኪዱ ይብሎም ሽዑ ጠምየ ነበርኩ ኣይብላዕኹምንን ሽዑ ጸሚየ ነበርኩ ኣየስተኹምንን ሽዑ ዓሪቀ ነበርኩ ኣይከደንኩምንን ሽዑ ሓሚመ ነበርኩ ኣይበጻሕኹምንን ሽዑ ገሸ ነይረ ኣይተቀበልኩምንን ሽዑ ተኣሲረ ነበርኩ መጺኹም ኣይጠየቅኩምንን ኢኹም ይብሎም ነቶም ሓጣን ሽዑ ግዜ ዓመፅን ክፍኣትን ምኽንያትን ዝናገር ዝነበረ አፉን አንደበቱን ኩሉ ይዕጸው ሽዑ ግዜ ሓዘን ይኸውን እዩ ዘይጠቅም ሓዘን እዩ ሽዑ ግዜ ምእዋይ ይኸውን እዩ ዘይጠቅም ኣውያት እዩ ሽዑ ግዜ ምብላዕ ይኸውን እዩ ዘይጠቅም ምብላዕ እዩ ሽዑ ግዜ ልቕሶ ይኸውን እዩ ዘይጠቅም ልቕሶ እዩ ሽዑ ግዜ መወዳእታ ፍጻሜ ዘይብሉ ከም ናይ ክረምቲ ማይ ብኽያት ይፈስስ እዩ ዘይጠቅም ብኽያት እዩ ሌባ መብረቕ ዘፍርሕ ናይ ነጎድጓድ ቃል ዝቆርጽን ዝኸፍልን ዝፈላልን ሓያል መስመስታ ናብ እቶም ሓጣን ይለኣኽ እዩ ናይ ሓጣን ዕድሎም ከምኡ ስለ ዝኾነ ሽዑ ግዜ መሬት ሓደረኣ ክትምልስ እያ ኣዶ ናይ ሰበይቲ ጓላ ኣውያት ኣይትሰምዕን እያ ሽዑ ግዜ ብህይወት ዘመና ኩሉ ዝሰርሐቶ ናይ ነፍሲ ስራሓ ይግለጽ እዩ ሽዑ ግዜ ትምህረና ይቕረ ትብለና ብዝበላዕናዮ ስጋኻ ብዝሰተናዮ ደምካ ተማሕጺና ኢና ይቕረ በለልና ንስኻ ስጋይ ዝበልዐ ደመይ ዝሰተየ ናይ ዘለዓለም ህይወት ኣለዎ ኢልካ ኢኻ ሓጢኣትና ግደፈልና ካልኣይ ድማ ብኣዴኻ ብማርያም እምነት ተማሕጺና ኢና ንሳ ድማ ንዓኻ ዝወለደት ኣዴናን መድሓኒትናን ባሕርናን መመክሒትናን ኣዶ እያ ንስኻ መዘከርታኺ ዝገበረ ስምኪ ዝጸውዐ ናይ ዘለዓለም ድሕነት ክድሕን እዩ ኢልካ ኢኻሞ ይቕረ በለልና ካልኣይ ብመላእኽቲ ሓለቓታትን ብነቢያት ስደትን ብሓዋርያት ስብከትን ብኻህናት ስልጣንን ብሰማዕታት ደምን ብመናእሰይን ብደናግልን ብመነኮሳት ድንግልና ብኣወዳትን ብኣንስትን ብምእመናንን እምነት ተማሕጺና ኢና ይቕረ በለና ሽዑ ግዜ መሓረና ራህርህልና ይቅረ በለልና ወዱን ንዝለኣኸ ንኣብ ምስጋና ይግባእ ንዝተለኣኸ ንወልድ ምስጋና ይግባእ ማሕወይ ንዝኸውን ንመንፈስ ቅዱስ ክብሪ ምስጋና ይግባእ ሎምን ጽባሕን ዘለዓለሙ ኣሜን 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 ቅዳሴ ያዕቆብ ዘስሩግ ተንስኡ ከም ዝብል ኣሜን 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 ዝወደቐን ዝነጠን ብኣፈት ጉሃን መላእኽቲ ተኣረመለይ ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይኹን አቤት ጌታዬ መሐረና በሐቂ ናይ ዝደብረት ዘይትስ ክንደይ ይፈርሕ ንሕና ኸበይለና ኢና እግዚአብሔር ናብኡ ይምለሰና ብቲ ኣብ ምድሪ ጽቡቕ ጌርና ክንጸንሕ ፍቓዱ ይኹን እግዚአብሔር ኣብ መጨረሻ ናይ ይጸብቐልና ብንስሓ ክንምለስ ይሓግዘና በሐቂ እግዚአብሔር ናብ የማን ይመልሰና
بخالي فيديو سكابن الرخب سناي كنيو سبحان لእግዚአብሔር ወለወላዲት ድንግል ወለመስቀሉ ክብር ይሁን አሜን። ሰላም ኩኑልኝ። አምስተኛው ሳምንት ደብረ ዘይት ይባላል። የወይራ ዛፍ ያለበት ከኢየሩሳሌም በስተምስራቅ ከቄድሮን ሸለቆ ጎን የሚገኝ ተራራ ነው ደብረ ዘይት። ስለ ኢየሩሳሌም መፍረስ፣ ስለ ዓለም መጨረሻና የዳግም መምጣቱን ያስተማረበት ቦታ ነው።